ላሳያችሁ የስድማት እንግዲህ አሁን የላችሁ ይሄ በጠቅላላ አዲስ አካውንት የሚወጡ በጠቅላላ የቤካ አካውንት ነው አንተ ያው ቀደም ብሎክ እያደረግናቸው ነበርና በቃ አሁን እያበደ ነው ለምን በቃ ብልግናውን ተሸከምንለት ዝም አንልለት አሁን ካቀም በላይ አሁን 38 ሴቶችን በውስጥ መስመር ሰብስበው የርቃም ፎቶ ይዘው ብር ላኩ ለባሎቻችሁ ነው ምልከው ለእንትኖቻችሁ ነው ምልከው እያሉ ብር እያስፈራሩ ከተለያዩ ዓለም ሀገራት ከቀለሜ ጋር ሆነው ገንዘብ እየተቀበሉ ነው ይሄ ሚስጥራቸው ነው ምንነግራችሁ ስሙ እንግዲህ ይከደናል ቲክቶክ ይዘጋል ፊልተሩ ይወልቃል ማስኩ ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችታለች ተሳዳቢ ሴት አለች ቤካ ዛሬ ለምንድን ነው ያበደ የዋለው ሲባል 38 ሴት እርቃን ቪዲዮ ይዘውባቸው እያስፈራሩ ገንዘብ ይቀበላሉ ከማን ጋር ከቀለም ወርቅ አይተንፍሱ ሌሎቹም አሉ ሌሎቹ ትራኩስ ሲገቡ ደግሞ ተራ በተራ እንጠቅሳቸዋለን ትራኩስ ሲገቡ እና ይሄ መረጃ ነው ይመጣል ስለዚህ ሲያቅ ዛሬ እሮጦ ማንጋ መጣ ቤቱን ከፈተ እሮጦ ቤቱን ከፈተ አንድ ጀለስ የሆነ እንትን አላቸው ቁጭ ብሎ እዚህ ኦርቶዶክስን የሚያስጨፈጭፍ እዚህ ሀገር ውስጥ ሆኖ የሱን ሰውዬ ፎቶ ለጠፈ ጀለሳቸው ነው በነገራችን ላይ ሰውዬው ጀለሳቸው ነው በል ሲሉት አርግ ሲብሎ እየወጣ እዚህ ቦታ ሄድ ሲባል እየሄደ እንትን የሚላቸው ግለሰብ ነው ከጀርባው ፎቶ እብድም ያክል ፎቶ ለጠፈ ከዚያም በኋላ 10 ቦታ የተቆረጠ ቪዲዮ ይከፍትላቸው ነበርና እንግዲህ ስሙት ይሄ ቤካ ማለት እንዲህ አይነት ቦዘኔ ወንበዴ ነው ይሄው ስሙ ይሄው ፍቅር ሲዝብ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል ቀንበሩ አገብቶ ሪል ማንም ነው ፌክ አይደለም ይሄ ከዳለቻ በላይ ተሳዳቢ ነው ሴትን አንቋሻሽ ነው አዋራጅ ነው ይኸውልሽ ሌልቲ ዳለቻ እንዲሰድበኝ አይ ዶንት ኬር ዳለቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳቸዋል ወደ ወገኖች እችን ዝማሬ ዘምረን ወደዛ እንሸጋገራለን አላለም አይ ስለዚህ አይሰማኝም አይገርምሽም ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው ይሄ እንግዲህ በውስጥ ዳለቻ ነው ማንነቱ ዳለቻ ነው ለምን መሰለሽ እንደዚህ ነው ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ ከኋላ ከወገብ በታች ምን ይገኛል ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ ሁለት መንፈስ ነው የሚሰራው ሱፍ ለብሶ ይገባል ልክ ላይ ሆነ ሲዘጋ ሱፉን ያወልቃል መስኩን ያወልቃል ወደ ስራ ይመለሳል ስለዚህ መስኩን እናስወልቀዋል ስለዚህ ይሄ ህዝቡ መስማት አለብኝ ጉዱ እኔ ዘገነነኝ እኮ አፈርኩኝ እኔ ህዝቡ መስማት አለበት ከቤት ቤካ መታወቅ አለበት አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ነው መሰራዎች መታወቅ አለበት ያም ደግሞ ነው የመንደር ሴት ገራዎቻችን አሉት ነው ይሄ አንዴ ሆልድ አድርጊ ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች ሐሰተኞችን አጥብቃ የምትቃወም ልጅ አለች እላት ይባላለች እሷን ነው የሚሰርባት ያ ማለት ሐሰተኞች ከፍሎት ነው ለዛ ነው እሷን የሚሰርባት ሌላ ታሪክ የለም እና ሌሎችን ቀጥለን እናወራበታለን ክፈችውን አሰም ጋለሞታ አንቺ ፍትና ካለለ የመንደር ዱርዬ አደረሽ እንዴ በሰልሽ ወይ ተባለ ለግብር ሰልሽ ይተራል ጭንቅላትሽን በትክክል ማተጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ የእናትና የአባትን ፍቅር ያጣጣምኩኝ አንቺ ዱርዬ አለኝ አንቺ ሰካራ ርካሽ ደግሞ ግልሙትና ስራሽ ነው ሲታዳሪነት ስራሽ ነው እኔ በስራ ሰርሽ ይገራሽ ይህ ማንቋቀሻ ሀቀን ያወሮት ሀቀ ማለት ነው ሀቀን ያወሮት ይህ ነገር ነው በደንብ አድርጌ እኮ ነው የማወራው ካልኩሽ በደንብ አድርጌ ነው የማወራው የሰራሽው ነገር እኮ እኔ ጋር በጣም ብዙ ነገር አለ ዱርዬ አንቺ ዱርዬ እኮ ነሽ እንግዲህ እኚህ ሰዎች ናቸው
እንግዲህ አባቶችን ሰደብ ከሚሉት የሚገርማችሁ ተሰደበ የሚሉት አባት የኦርቶዶክስ አባት ነው። የሚገርማችሁ የለጠፉት ግን እነ በቃላ ናቸው። እና እግዚአብሔር ያሳያችሁ። እኛ ምንም እያላችሁ አይደለም፣ ምንም እያላችሁ አይደለም። እንግዲህ ጴንጤው የኦርቶዶክስ አባቶች ተሰደቡ ብሎ ማነው እያወረዷችሁ ከሆነ አንድ ቁጥር እንጻፉልን። ሞዴሬተር ልንጠርቅ ስለሆነ እያወረዷችሁ ከሆነ ተነግሩኛላችሁ። ግቡና በሙሉ ነው የምንጠርጋችሁ። ሞዴሬተር የምሬን ነው የምላችሁና ምን እያወረዷችሁ ነው? ኖ እኔ ስልክ ተደጋጋሚ ሲገባ ነው። ባይ ዘ ዌይ አንድ ደቂቃ ስጠኝና ሰላም ብያለሁ። እግዚአብሔር ሰው ዳኒ እንዴት ነህ? ደህና ነው ወይ? አንዴ ያዛልኩ እና በአንተ ስም የሚጠራ ሰው አይደለም። አንዴ በአንተ ስም የሚጠራ ሰው አይደለም። አናውንስ አድቨርታይዝ ባታደርግ ጥሩ ነው። በጣም እዛ ቀለሜ ጋር እንደምትለው እርሜ ጋር ቁጭ ብሎ እኮ አንድ ቀን አንድ ጳጳስ እና አንድ ዲያቆን ገብቶ እነሱ ያለፉበትን ትምህርት ሲጠይቃቸው ዳጊ እግዚአብሔር ይርዳው አገዘው ማለት ነው። እሱ ሚዩት ሲያደርግ ወዲያው ምንም አያደርግም። ዝም ብሎ ቁጭ ነው የሚለው። እነሱ ሲከፍቱ ገስት ላይ ቁጭ ላይ ይሄው አመቱ ሙሉ ምንም አንድን ሰው ዲቤት አድርጎ ወይንም የሆነ ነገር ተነጋግሮ እኮ አያውቅም። ስለዚህ ይህንን ልጅ አንተ ስም የሚጠራ አይደለም። ምንም ሰማይና ምድር አትገናኙም። ናውሎጂካሊ አካዳሚካሊ ባይብሊካሊ ዋትቨር አትገናኙም። እኔ በራሴ በኩል ይሄን ልጅ ስሙን ባጥር በጣም የምጸየፈ ነገር ከዚህ ይልቅ አሁን አንተ ማድረግ ያለብን ሜርሲ የምትባል ጥሩ ልጅ ናት። አሁን ከእሷ ጋር ጀለስነት ጀምሯል። እሷን ብንታደጋት ነው የሚሻለው። ሜርሲን ብንታደጋት ይሻላል። እሱ ብቻ አይደለም ሞዴሬተር 3 ቤት አለው። ሞዴሬተር ጌስት አስገባቸዋለሁ እያለ ብር እንደሚቀበል ብዙ ማስረጃ አለኝ። ማን ቤካ ቤት ነው? ሜሎስ ቤት ዳኒ ይልማ ጋር ኤርሚያስ ጋር ሞዴሬተር ነው። ፓስቴሩን ብቻ አላቅም እንጂ። ስለዚህ እናንተን አስገባቸዋለሁ፣ ጌስት አስገባቸዋለሁ፣ ፎሎወር ተሰበስባቸዋላችሁ እያለ ይህን ስራ እየሰራ እንደሆነ ልንገር ብዬ ነው። እና ደቡብ አፍሪካ ቀበቶ እኮ በእንግሊዘኛ ነው። እንግሊዘኛ ስለማይችል ቶባኮ ምንድን ነው የሚባለው? አሁን ጥርሱን አይተሃል? ያችን ቶባኮ እንትን ስለምንቆ ጥርሱን አይተሃል? እንትን የነከሰች አህያ መስሏል ጥርሱ። ለምን መሰለህ? ያችን ቶባኮ እየጎረሳ ነው። ቶባኮ ነው የሚያወጣው እንጂ ቀበቶ በየትኛው እንግሊዘኛ። አንደኛ ቤት አድሬስ ጂፒኤስ ሞልቶ ሄዶ ወሩን ጠብቆ ቀበቶ ብሩን መቀበል አይችልም። ለምን? ወር ጠብቀ ሄዶ ደሞዝ የሚከፈለው የቀበቶ። ስለዚህ ይህን ልንገር ብዬ ነው። እሱም ሲሙን ባታነሳ በጣም ስለሚያቀሪ ነው የገባሁት። ሲሙን ባታነሳ ዳንዬ ብዙ ሴቶች ቆይ ቶባኮ ማለት ኢትዮጵያ ውስጥ ትንባሆ ነው እንትን የሚለው አሉ። ጥርሱን አላየም? ተረቱንባሆ አፉ ላይ ጥርሱን አይታታል። አረ እንደዛ ነው። አዎ እንዴ ፊቱ ራሱ ያስታውቃል እኮ ያለ ፊልተር ሲገባ እንትን ነው የሆነ ፈንጃም ካይ ነው የሚመስለው ታውቃለህ ፊቱ። ቆይ ንጹህ ድምፁን አግኝቼዋለሁ። እሱን ልክፈት። እሺ ንጹህ ድምፁን አግኝቼዋለሁ። ለአባቶች ተቆረቆርኩ ብሎ እንትን የሚል እዛ ቁጭ ብሎ ገድል እያገላበጠ የሚሰድበውን ትቶ አዳምጡት። ይሄንን ጋይስ እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። ጌጥ ምንድን ነው ጭንቅላትሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት ምን ማለት ነው? ለመስማት የሚዘገን ምን አይነት ጋጠወጥ እናንተ። እኔ በደንብ አልሰማሁትም። በእግዚአብሔር ስም እጂ እኔ በጣም የሚገርመኝ ነገር በየትኛው አንደበታቸው ነው መጽሐፍ ቅዱስ ራሱ ይዘው ለመግለጥ እንዴት ጣታቸው ራሱ እንዴት ሰራላቸው? እኔ በጣም ነው ስለ እውነት አይከብድም። ሰው እኮ ላይ ከሰው ጋር ተጣልጠ ራሱ የሆነ ማይንድ ይጠይቃል። ገብቷል? የሆነ እንዲህ ሁማን ይጠይቃል። በቃ ለምን እንደዚህ ያደረግኩ ምናምን እንደ ጥፋተኛ ይጠይቅ። እነዚህ ግን ድፍረታቸው
ይኸው ሴት ልጅም በእንደዚህ ይሳደባሉ። ሃሌሉያ ጌታ ምናምን ይላሉ። በጣም ከባድ ነው። እኔ እዛ የተቀመጡ ተሳዳቢዎች ይሻሉኛል። ራሳቸውን ገልጠው ኦልሬዲ በቃ ታውቃቸዋለህ ነው። እነዚህ ግን በቃ መጽሐፍ ቅዱስ ይዛሉ፣ በሌላኛው እጅ በቃ ይጫወታሉ ማለት ነው። እነዚህ ገዳዮች ናቸው። አስገዳይ ሲፈልጉ ብሔር ውስጥ ሲፈልጉ ይኸው እንደዚህ ይሳደባሉ። ይህን ሰው ነው እንግዲህ አሜን የምትሉት። ቀለሜም ጭምር ቢኒያም የሚባል አንድ ማፊያ ያለ ከሴት ልጅ ብር የሚበላ እሱም የእሱ ወንድም ነው። እና እነዚህን ሰዎች በጣም በጣም ተጠንቀቁ። በጣም ማለት ነው አደገኛ ሰዎች ናቸው። እሺ ናታን፣ እስኪ ሀሳብህን ቀጥል። እንግዲህ አንተንም ከአሸባሪ ጋር መሳሪያ ትለዋወጣለህ እያለክ ነበረ እና እንደውም ሪከርድ አድርጌው ያንተንም እኔም ሪከርድ አድርጌ ለጥፌዋለሁ እና ይሄ ደቡብ አፍሪካ ትንባሆ የሚሸጥ ሰውዬ ሲጦዝ ነው ለካስ እየመጣ አፉን የሚከፍተው። ናታን ቀጥል። አለ ናታን፣ እንዴት ናችሁ? አለሁኝ። ሰሙሻ እንዴት ነህ? እንዴት ናችሁ? መገቡ ሰዎች ሚት እያደረጋችሁ ሰሙሻዬ፣ ምንም የምለው ነገር የለም። እኔ ያው ለእንትን እነዚህ አይነት ሰዎች እኔ መልስ መስጠት አልፈልግም። ይቀጥሉ፣ እኛ ምን ቀጥል። ሰሙሻ ቁጭ ብዬ እከታተላለሁ። እሺ፣ ስለማይመጡኝ መልስ አልሰጣቸውም ለነሱ። እሺ፣ ለዛ ነው። ቀበቶ አይደለም እኮ የሚሸጠው አሉ። ቀበቶ ሻጭ ላይ አይደለም ያሉት አሉ። የሚሸጠው ትንባሆ ነው አሉ። ይሄ ትንባሆ የሚባል አለ እኛ አካባቢ ሲጦ ምናምን ይሉታልና ሲጦ፣ ይሄ የተፈጨ የትንባሆ ቅጠል ነው ሲጦ ነው የሚባለውና እሱን ሁሉ ይጠቀማል እያለን እኮ ነው። በጣም ነው ቀበቶ አላዋጣም። ሲጦ እያዞረ ነው ቁጭ ብሎ እንትን የሚለው። በጣም እኮ ነው የሚገርመው። ሲጦ ታውቃለህ አይደል? እኛ አካባቢ ሲጦ ነው የሚባለው የተፈጨ ትንባሆ። ኦኬ፣ ይሄ ሲጦ ነጋዴ ነው መጥቶ እዚያው ሚዲያ ላይ ግን በጣም ተሳዳቢ ሰው ነው። በኢየሱስ ስም እኔ የሱ ይለያል። እግዚአብሔርን በጣም ሲበዛ ተሳዳቢ ሰው ነው። ተሳዳቢ ብቻ ነው እንዴ? በጣም ጌታ ኢየሱስ ይርዳው። አረ እግዚአብሔር በእንደዚህ አይነት ሰው አይቻላቅም። ከምር ፌስ ክፈተው፣ ደግመክ ክፈተው። ጃል የምትባለው ልጅ አለችውን አልሰማም? ውስጡ አንድ ተሳዳቢ ሴት አለች አለች እኮ ታውቃለህ? አስበዋል። ነገረኛ ሴት። አረ በል እንትን በለው፣ ክፈትልን እስኪ። ይሄን ባለጌማ እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ነው የጠራሁት፣ በግብር ስምሽ ነው የጠራሁት። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱርዬ አለሌ፣ አንቺ ሰካራ፣ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት
ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሸሽ ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው። በደንብ አድርጌ ነው የማወራው። ዲጋታሽው ነገር እኮ ነው። ይሄን ባለጌ አለሚው ዲጋሞ ትንሽ ላውራ። ቆይ አዲ ቆይ ይድገመውና ተሰማ እንትን ትላለህ። ዲጋሞ በሱ ምክንያት ልጆ ከበርሳን ተወራ የሆነ ሰሞኑ እኛ ቸርች ነው እሱ የሚገባው። ቆይ እንመጣለን። ይሄን ባለጌ እንመጣለታለን። አሁንም አላቆመም። ዲጋሞ 3 ደቂቃ ስለሆነ ዲጋሞ ኦኬ 3 ደቂቃ ስለሆነ ስሙት። እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ በጣም ሸርሙጣ ነሽ። መናጢ አይነት ክፉና ሸርሙጣ እንዳንቺ አይነት ወራዳና ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱር እያለኝ አንቺ ሰካራም ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሸሽ ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው እኮ አልኩሽ እኮ። በደንብ አድርጌ ነው የማወራው። የተጻጻፍሽው ነገር እኮ እኔ ጋር በጣም ብዙ ነገር። አንቺ ዱርዬ እኮ ነሽ እንዴ! ዱርዬ ማለት ነው። በየቦታ ሲከፈልሽ ገንዘብ ሲከፈልሽ ቀሚስ የምትገልቢ እኮ ዱርዬ። ሸርሙጣ እኮ ማለት እኮ ጋለሞታ ማለት ነው። ያ ደግሞ በስምሽ ነው የጠራሁሽ፣ በግብር ስምሽ ነው። በየሆቴሉ ለጠራሽ ሁሉ እንደ እንስሳ በየሽበት የምትጋደሚ ዱርዬ ሸርሙጣ ባለጌ ኮተት እብድ ጨርሼ የጣልሽ እግዚአብሔር ይመስገን ከአንዳንቺ አይነት ዱርዬ አለሌ የመንደር በየቦታ የሚጋደም ጌታ ጠብቆኛል። የሚገርም ነገር ሰሙሻ፣ እቺ ልጅ እሱ እንደሚላት አይነት ሴት አይደለችም። እና አንደኛ ሲጀመር አሳይለም ሲከር አይደለችም ልጅቷ አሁን ላይ። ሁለተኛ ነገር ደግሞ የመጣችው ልክ እንደ ሌሎቹ አሳይለም ሲከር አይደለም። አፕላይ አድርጋ ሺዝ ኤጁኬትድ በነገር ላይ እና አንድ ሁለተኛ ነገር ደግሞ ቤኔፊት ላይ ያለች ልጅም አይደለች። ሰርታ በትክክል በፕሮፌሽኗ ሰርታ ለብዙዎች እየደረሰች ያለች ልጅ ነች። ግን ምን እንደነሱ የወረደች ስላልሆነች የምትልከሰከስ ስላልሆነች ገብቷል። በዚህ መንገድ ለማጥቃት ፈለገ ማለት ነው ይህ ሰው። እሱ ብቻ አይደለም፣ ቢኒያም የሚባል አንድ ተራራሳ አለ። እሱም አንድ ብሯን የበላ ነው ገብቷል። እንደዛም ሆኖ ልጅቷ አልተናገረችም። ለረዥም ጊዜ ሶሻል ሚዲያ ላይ ወጣ እንዲሆኛለሁ ተበልቻለሁ ምናምን ነገር በፍጹም የተናገረችበት ሁኔታ አላየውም እኔ። ከዚያም በኋላ ሲብስባት ነው የተናገረችው። ምክንያቱም እነዚህ ጓደኛሞች ናቸው ገብቷል። ግን እዚህ ጋር እሱ የገለጻት ሴት በፍጹም አይደለችም ልጅቷ፣ በፍጹም ማለት ነው ሌላ ሰው ነች። ግን እንደነሱ ስለማትል ከሰከስ ገብቷል። ልክ እንደሱ እዛ ስለማትል እሷን አታክ የሚያደርግበት መንገድ አንድ ይሄ ነው። ሁለተኛ ነገር ደግሞ እንደዚህ አይነት ማስረጃዎች ቢኖረው ያቺ ሴት ብትሆን ይሄ በተላቀቀ አፉ የተናገረውን ያሳይ ነበር በቪዲዮ አንድ በል። ሁለተኛ ነገር ደግሞ አረ ለጥፎ ይሰርባት ነበር
ሁለተኛ የማይመስል ህይወት ነው የሚሰብኩት። እዚህ ላይ ኢየሱስ ያድናል ምናምን እያሉ ይሯሯጣሉ። በፍጹም ኢየሱስንም አያውቁትም፣ እሱም አያውቃቸው። ገብቷል። እነሱን የሚከተሉትም ገደል እየከተቱ ነው ሰውን ማለት ነው። አስተውሉ። እነዚህ ሰዎች ጋር ጊዜያችሁን እንደው እንትን ባታረጉ ዌስት ባታረጉ ጥሩ ነው እውነት ለመናገር። ስለዚህ ያሳዝናል። አንድ የሚያወራ ሌላውን የሚደረገው እንደባሪላቸው አና ሉትራኗን ምን እንደሚላት እንስማ። ነው ዩኬን ያለች ትናንት ማታ በነበረን የምን አገልግሎት የማገዘ መርሃ ግብር በጣም ደስ ይል ነበር። እጅግ በጣም ደስ ይል ነበር። እቺ አና ሉትራን ከአገልግሎቱ ጋር መቆም ከእግዚአብሔር መንግስት ጋር አብሮ እንደመቆም ነው። አለቀ። እኔ ከኤርሚ ጋር በገንዘብም ይሁን አብሮ በማገልገልም ከእርሱ ጋር አብሬ እቆማለሁ። አሁንም በዚህኛ ዙር የተቻለኝን በማድረግ ከእርሱ ጋር አብሬ እቆማለሁ። ወንድምነትና ከአገልግሎቱ ጋር አብሮ መቆም ከእግዚአብሔር መንግስት ስራ ጋር አብሮ እንደመቆም ነው። በነገራችን ላይ ወንድምነት ከእግዚአብሔር መንግስት ጋር አብሮ እንደመቆም ነው እያለን ነው። ኤርሚያስ አበበ ወይም ቀለም ወርቅ አይተንፍሱ ጣዖቱ ነው ለዚህ ልጅ ያመልከዋል ስንላችሁ ዝም ብለን አይደለም። እግዚአብሔር አስባችሁታል? ከሱ ጋር መቆም ከእግዚአብሔር መንግስት ጋር እንደመቆም ነው። እግዚአብሔር ያሳያችሁ። ክርስቶስ ነው እናመልከዋለን እያሉ ነው። 365 ቀን ቁጭ ብሎ የሚሳደብን ግለሰብ ማለት ነው። በደንብ ይሁት አንዳንድ እነኚህን የመሰሉ ተራ ሰዎች ግን ስሙ፣ እዚህ ግቡ ማትባሉ እነዚህን የመሰሉ ተራ ሰዎች የሚላቸው ዴቭ ሉትራኑ ነው። በዚህ በኩል እዚህ ጋር ሃና አለች፣ እዚህ ጋር ደግሞ ማን ነው የሚባለው አኪ አለ። ስሙ፣ ኦርቶዶክስ ያቀባችሁ እኔ ወንጌል አማኝ ነኝ ምናምን ብትሉ አንድ ቀለሰው አንድ ብር ሰጣችሁ ማታውቁ ስሙ፣ እድሜ ልካችሁን የሰው እጅ እያያችሁ ከሰው እየለመናችሁ በለመና የምትኖሩ ለማኞች። እንግዲህ እግዚአብሔር ያሳየ ዘሩንም የሚያስተዳድር እኮ ገንዘብ ያላት ናት ሃና ሉትራን። እንዴት እያለ ስም እንደሚያጠፋያችሁ ይሄ ባለጌ። ስሙ፣ ልጆቻችሁን እያስጨዋችሁ በልጆቻችሁ ጩኸት የዳይፐርስ ልመና ወጣ እያነጥፋችሁ እየየም። እንግዲህ ሃና ብዙ ጊዜ የልጅ እናት ናት፣ ልጆች አሏት። ልጆቿን ይዛ ነው ቁጭ ብላ የምትማማረው። እንግዲህ አንድ ቀን ሃና ሉትራን ማንንም ለምን አታውቅም። ሲለምን አሁንም እየለመነ ያለው ይሄ ለማኝ ነው። ይሄና የዚህ አምላክ ቀለም ወርቅ አይተንፍሱ። እንግዲህ ማንን ነው የዳይፐር እያላችሁ የምትለምኑ የሚለው? እቺ ሃና ሉትራን እንዴት እንዳረጋችሁ አያችሁ አይደል? እግዚአብሔር ያሳያችሁ። እግዚአብሔር በአምሳሉና በአርአያው የፈጠረውን ፍጥረት እንዲህ አይነት እንትን ሰጥቶ ስሙ በደንብ ትሉ በአሜሪካ፣ በዩኬ፣ በካናዳ ሲንግል ማሞችን ቶቻችሁና በላኳቻቸው ሰዎች አማካኝ ቤት ፓርታችሁን ይዛችሁ ገንዘብ የምትቀበሉ ጥልቅ አገልጋይ መሳይ ጴንጤ መሳይ ሌላ ቤተ እምነት የምታጎበድዱ እናንተ ለማኞች የተቃጠላችሁ እኛ ከወንድሞች ጋር በገንዘብም በሐሳብም በአገልግሎትም አብረናችሁ በመሆን እንቀጥላለን። በቤተሰብ ተደራጅቶ ሌሎችንም ጨምሮ ምዕራብ ዓለም የሚኖሩትን ሲንግል ማሞችን እያጠመዱ ፕራይቬት ፓርታቸውን ፒክቸርና ቪዲዮ በመያዝ ላኳቻቸው ሰዎች አማካኝነት ገንዘብ እያስፈራሩ መቀበል የጽድቅ አገልግሎት አይደለም። እንግዲህ እግዚአብሔር ያሳያችሁ። እነዚህ የሚኖሩትን ህይወት ይሄ ዘር ማንዘሩ በህይወታቸው ኖረው አያውቁ። እንግዲህ ይሄ ኤርሚያስ አበበ እያሰለጠነ የሚልካቸው እንደ ካሎራው አይነት እንደዚህ አይነት ይሄ ግሎሪ እንደሚባል ቴልኮም እንደሚባሉ በቃ የደቡብ አፍሪካ ሲጦ ነጋዴዎች። ሲጦ ነው ይሄ በነገራችን ላይ ቅድም ሰምታችኋል። ሲጦ ነጋዴ ነው ይሄ። ትንባው የተፈጨ ትንባው የለም እኛ ካይ ሲጦ ነው የሚባለው። እና ሰው አይደለም የሚጠቀመው በነገራችን ላይ። በጣም ይሄ ምን አለ መሰላችሁ፣ በጣም ይሄ ድሃ የሚባሉ ምናምን ማህበረሰቦች አሉ አይደል እኛ ጋር በጣም ሲጃራ መግዛት የማይችሉ ሰዎች ናቸው። እሱ የሚዘ ደቡብ አፍሪካ ሲጦ ነው የሚያዞረው። ሲጦ ይሄ ሰውዬ ነው አሁን እነዚህን እንግዲህ እግዚአብሔር ያሳያችሁ 38 ሰው በውስጥ መስመር እያስገደዱ አውሮፓ ላይ አሜሪካ ላይ የእርቃን ፎቶ ይዘው ገንዘብ እያስላኩ ነው። እነዚህ ያው ዛሬ መጣልን መረጃ ነው የምነግራችሁ። የቴሌግራም ግሩፑ የሚመራው በዚህና ሜርሲ በምትባል እህት ነው። ሜርሲ የምትባል እህትን አዙረዋት ምኗን እንዲያዙባት አናቅም። ይኸው ሜርሲ የምትባል እህትንም ምንም የማታቅ ምስኪን ሴት
ዛሬ መጫወቻ አድርገዋታል። ልጅቷ እኔ ስለ ልጅቷ ብዙ ነገር ሰማሁኝና በጣም አሳዘነችኝ። እየተጫወቱባት ነው ያሉኝ። በቃ ብዙ ምንም ነገር አናወራክም፣ ሰው እንደሚላት አይነት ልጅ አይደለችም። ክፉ ቀን መጥቶ በእነዚህ ጆርቃ ነው እንዲህ ነው የተባለው። ስሙ ወንጌል አማኝ እያለ ሌላ ቤተ እምነት የሚያቀም በጥቁረቱ ሰይጣን የሚቀናበት ነው። ስሙ እናንተ ስለምንም ነገር የማውራት ሞራ የላችሁ። ልመና ህይወታችሁ ኑሯችሁ ስለሆነ ዴቭ እኮ የሚኖረው አሜሪካ ነው። ደቡብ አፍሪካ ምን ነው ሽቀ ወደ አሜሪካ ካልሸናናለች። የደቡብ አፍሪካ ሲጦ ነጋዴ አተ ዴቭ እኮ ሰራተኛ ነው። ኧረ እነዚህ ደፋር ናቸው። ስማ ሰሙሻ ስለ ጻፍከው ርዕስ ማለት ነው። ቀለሜ እንደዚህ ብለዋል። ስማው በደምብ ቀለሜ ያልሽ ሁሉ ፎቶሽን ገብቼ በርብሬ የት ሀገር እንዳላችሁ ጠይቄ እጠይቃለሁ። ምክንያቱም የሰውን ሰው በማይጠራበት ስም ስሙ ያበደው ቦቢ ይጨዋል፣ ጀበናው የተቃጠለ ወንጌል ይቀጥላል። ስሙ ኤርሚዬ ወንድምነት እንወዳለን ከአገልግሎቱ ጋር ሁሉ ጊዜ ስሙ ጌታ ነኝ። በጌታ ቤት ነው ያደግኩት። ያለ ጌታ ሌላ ነገር አላውቅም። ከሴት ጋር ጀመረ። እቺ ሚሚዬ ወይዘሮ የሆነ ልጅ ሚሚዬ ወይዘሮ የሆነ ሽማግሌ አሁን ከሴት ጋር ጀመረ። ይሄ በቃ ሚሚዬ ወይዘሮ በሉት። ጋሽ ሚሚዬ ወይዘሮ ስሙ በጌታ ነኝ። በጌታ ቤት ያደግኩት። ከዚህ ውጪ ማቀው ህይወት የለኝም ያልሽው። አቤት ድፍረትሽ፣ አቤት አለማፈርሽ። አንቺ ሴቱ ግን የሆነ የአእምሮ ችግር እንዳለብሽ ያስታውቅብሻል። እጸልይልሻለሁ። አንቺ በጌታ ሳትሆኚ በጌቱ ነበርሽ። እግዚአብሔር ያሳያችሁ። በጌታ ሳትሆኚ በጌቱ ነበርሽ። እንግዲህ ጸላዩ ይሄ ነው። እኛ አራዳ ቢያቀዘነጠ ገገማው አለ። ይሄ እርጥብ የገጠር ልጅ በቃ ወጥቶ መላጣውን ተላጭቶና በፊልተር ወጥቶ እኔ ጌታ እንደም ነው የምለው። እነሱ የሚሉትን ነገር ስሰማው ይሄን ስማው አንድ ሳምኝ ይያልክ እዛ ተለጠፈ ጭሪ ይመስል ማለት ነው። መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስስም በአጭር ቃል እናገራለሁ። የመራቢያ አካል ይነሳል። አይደለም እንዴ? ነው ማን ነው የምታታልለው? አረ ማንንም አታለው። ማን ሄደ ያለክ መጀመሪያ ከንፈሯን ስትስም የመራቢያ አካል ይቆማል አልክ። ሌላ ነገር አንተ ይገፈንዳ ብሮ ላይ መሰለው እንደምን ማለት ነው። ሌላ ነገር ብታረገ ጣጣን ጨርሰ ቁጭ ልትል ነው እንዴ? ወይኔ ስሙ አይደለም። ቆይ ቀሚሷን ሲያወልቅ እንትኑ ከቆመ እሺ፣ ቀሚሱ ከንፈሯን ሲስም ከቆመ ሚል ከሆነ ቀሚሷን ስታወልቅ ጣጣውን ጨርሶ ሊተኛ ነው ወይ? ቀለቤ ስሙሲ ታውቂው እንጂ በጌታ አልነበርሽም፣ ደግሞም አይደለሽም። ደግሞ እኮ ሲፈርጁ በጌታ አልነበርሽም ደግሞም ደግሞ አይደለሽም። ፍርጃት ያላችሁ እንግዲህ እግዚአብሔር ያሳያችሁ። እዚህ እየመጣሽ በጌታ ነኝ ከጌታ ውጪ ሌላ ህይወት አላውቅም አትበይ። እንጂ በጌታ አይደለሽም ሆነሽም አታውቂ። ማን ነበር ስሟ? አይ ስምሽን እንኳን አልጠራም because you don't deserve it። የለቀቅሽው ቮይስ የከሸፈ ነው። የዛሬ 3 ዓመት ገደማ የተሳሳትኩት ስህተት ነው። እሱንም ይቅርታ ጠይቄ ያለቀ ጉዳይ
የተዘጋ ፋይል ነው። ኢንቮይስ ያገኝሽበት ግለሰብ አብረሽ ቁጭ ብሎ ከአንቺ ጋር ሲያማ የነበረው ጥቁር ጀበና ለእሱ ተልኮለት ያስቀመጠው ቮይስ ነው። እኔ እንግዲህ ሁሉም ጥቁር ጀበና ናቸው ታውቃላችሁ። እኔ ገረመኝ። የዛሬ 3 ዓመት አላለም ለቢዝነሱ ዲዘርቭ አታደርግም ልጅቷ፣ አልተመቸችው እንዴ? አንተ ልዕልቲ መስሚያዋ ቅርቅር ነው፣ አትፈታውም። ይሄን መላጣ እሷ እኔ የፕሮቴስታንት እምነት ተከታይ ነኝ። ብዙ ቸርች አልሄድም። እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ቸርች አልሄድም። ላይጋጭብሽም ማንሽ ስሟ ማን ነበር? ኦኬ ያ አንድ ነገር ወቂ አንቺ በጭራሽ ወንጌል አማኝ ነች። አንድ ነገር ልንገርሽ፣ አንቺ በጭራሽ ወንጌል አማኝ ፕሮቴስታንት አይደለሽም፣ ልትሆኚም አትችይም። ይመተሽ በነገራችን ላይ እንዲህ ሊላት የቻለው ለምን እንደሆነ ታውቃላችሁ? እንዲህ ሊላት የቻለው ጉዱን ስላወጣችበት ነው። ጉዱን እነ ቀለም ወርቅ አይተንፍሱ ኢላን አስፈራርተዋት ጉድ እናረግሻለን ምናምን ብለዋት አስፈራርተዋት፣ በደንብ አስተውሉ። አስፈራርተዋት እቺ ልጅ ከሚዲያ እንድትጠፋ ሲያስጨንቋት ሲሰድቧት፣ ያው ዛሬ ላይ ምን እያለች ነው? እኔ ከጀዋለው ብላ ምርር ብሏት እንትን እስክትል ድረስ። እንግዲህ በቀለሜ ዙሪያ የተደበቁ ብዙ አደገኛ ፋይሎች አሉ። ቀስ እያሉ ይወጣሉ። ቀስ እያሉ ነው የሚወጡት። ሲወጡ ግን እንዳትደነግጡ። ኤርሚያስ አበበ ሃይማኖት አይደለም ሴጣን ነው ብያችሁ ነበር። ጠንቋይ ነው ብያችሁ ነበር። ብዙ ሴቶችን እያስፈራራ ነው እንጀራው አድርጎ የሚኖረው። በደንብ ይዩት፣ ስሙ። እኛው ሳትደበቂ ለአንቺ አይነት ወንጌል አማኝ ስለማይኖር ማለት ነው። ስሙ። ትዘፍኛለሽ፣ በዘፈን ትጨፍሪያለሽ፣ ትሰክሪያለሽ፣ በጣም ብዙ ነገሮች ታደርጊያለሽ። እዚህ ጋር በነገራችን ላይ ልዕልቲ ሰክራ አታውቅም። ሲጀመር በጣም ቁጥብ የሆነች፣ እኔ በደንብ ረጅም ጊዜ ነው ማውቃት። ካንተ ስድብ ካንተ ብልግና አይሻልም? እንዳንተ ምድር ላይ ባለጌ ተፈጥሮ ያውቃል? አቶ መላጣው ወይዘሮ መላጣው እንዳንተ ምድር ላይ ሰው ተገኝቶ አለ ወይ? ኤግዚስት አድርገዋል ወይ? ስሙ። ስጋ ፍላጎትና መሻት እንደፈለጉ እየኖሩት እኔ ፕሮቴስታንት ነኝ፣ እኔ ወንጌል አማኝ ነኝ አይሰራም። እኛ የሚዘፍን የሚጨፍር የሚሰክር ወንጌል አማኝ የለንም። አንድ ሰው ለኃጢአት ያልሞተ ማንነት ይዞ ኦኬ የስጋን ስራና መሻት እንደፈለገ እየፈጸመ እኔ ክርስቲያን ነኝ እኔ ወንጌል አማኝ ነኝ ብሎ ማለት አይችልም። ስለዚህ አንቺ ስቲል በጨለማ ውስጥ ነው ያለሽው። በአንቺ ህይወትም የተገለጠ እየተብራራ ያለው የጨለማው ስራ ነው። አንቺ ወንጌል አማኝ ትሆኚ አንቺ እኛ ውስጥ እየመጣሽ አትደበቂ። ማንሽ ስሟ እንኳን አይገባኝም። ኦኬ ሐሰተኛው ነቢይ ሄኖክ ጂፒኤስ ደግሞ ይታወቃል። ላሳያችሁ፣ ቆይ ሌላም አንድ ጉድ ላሳያችሁና ወደዚህ ልጅ እንመጣለን። ቆይ ነው ላሳያችኋለሁ። ቆይ እቺን ልጅ ለምን እንዲህ እንደሰደባት ላሳያችሁ። እቺ ልጅ ለምን እንደተሰደበች ላሳያችሁ። ለምን እንደተሰደበች በዚህ ልክ እናሳያችሁ። ክሊክ 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 ደብል ክሊክ ወይ ደግሞ ነገር ወይ ደብል ክሊክ ልዕልቲ ደብል ክሊክ ቀጥታ ቱ ዘ ፖይንት። ቅዱስ ይከደናል። ቲክቶክ ይዘጋል፣ ፊልተሩም ይወልቃል፣ ማስኩም ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች። ዳለች እዚህ ፍቅር ሲይዝ ዳለች ያ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ ማቀቱ ሪል ማንነቱ ሴት አይደለም። ይሄ ከዳለቻ በላይ ተሳዳቢ ነው። ሴትን አንቋሻሽ ነው፣ አዋራጅ ነው ነው እሺ። ይኸውልሽ ሌልቲ ዳለቻ እንዲሰድበኝ አይዶንት ኬር። ዳለቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይስሞ ስለዚህ አይሰማኝም። እንግዲህ ክፉ መጥፎና ሸርሙጣ እያለ እንግዲህ በጌታ ነው ያለሁት እያለ ነው። እቺን ሴት የሚሰድባት ለዛ ነው። አሁን
እቺን ሴት እንዲህ እያለ ነው እየሰደባት ያለው። በነገራችን ላይ አሁን ነቀለሜ የእርቃን ፎቶ ከያዙባት አንዱ ኑሐሚን የምትባል ሴት ናት። አንድ ሌላም አንድ አለች በውስጥ መስመር የተላከልኝ አንድ አዲስ ፍቅር የምትባላለች የሷ ቸር የዚሽ ግሩፕ በደንብ ወቁ። ተራ በተራ በስም እንጠራላቸዋለን ከዚህ በኋላ። ከአረብ ሀገር እነዚህ ሁለቱ ልጆች በቀለሜ የእርቃን ፎቶ የተያዘባቸው ልጆች ናቸው። የትም ቤት ሂዱ ሲሳደቡ ነው የምታዩዋቸው። ማንን? ቀለሜን አግዘው የትም ቤት ግቡ። ስሙ አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው። ይሄ ማንነቱ ዳልቻ ነው። ልጁ ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ካወገበላት ምንም የለም። ገባሽ? ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ጭራሽ ይሄ ህዝቡ ነው መስማት አለብኝ። ጉዱ እኔ እኮ ዘገነነኝ እኮ አፈርኩኝ። እኔ ህዝቡ መስማት አለበት። ግሬድ ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ብሎ መሰረቶች መታወቅ አለበት። ያው ደግሞ ነው የመንደር ሴት ገላዎቻችን አመት ነው። አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው መሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ ኤላት ይባላለች። እሷን ነው መሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ፣ ለዛ ነው እሷን መሰርባት። ሌላ ታሪክ የለም። እቺን ምስኪን እና ሌሎችን ቀጥለን እናወራበታለን። ስሙ እቺን ምስኪን ነው የሚሰድባት። ጋለሞታ እና ካለለ የመንደር ዱርዬ ነው ጭንቅላትሽን በትክክል ማተጠቀሚ ጭንቅላት የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ፣ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ አንቺ ዱር እያለ ሰካራ ርካሽ ደግሞ ግልሙትና ስራሽ ሴታዳሪነት ስራሽ ነው። እኔ በስራ ሰርሽ ነው። ይህ ማንቋሻ ሀቅ ያወራሁት ሀቅ ማለት ነው። ሀቅ ያወራሁት ይህ ነገር ነው። በደንብ አድርጌ እኮ ነው የማወራው ካልኩሽ ነው። በደንብ አድርጌ ነው የማወራው። የሰራሽው ነገር እኮ ይኩልሽ። እንግዲህ እኔ መካኒስት ቸርች ነው የምሄደው። በደንብ ይወችን ልጅ ነው ቤካ ሲሰርባት የነበረው። ልምጣላችሁና ላሳያችሁ። እቺ ልጅ በቃ ይበቃል፣ ከዚህ በኋላ እኛም ዘገነንን፣ አስጠላን፣ በቃ የእህቶቻችን ጥቃት ይበቃል ብላ ብትል ይችን ሴት ምን እንደሚላት ትሰማላችሁ። ማን? በቀለሜ የሚመራው የቦዘኔውና የባለጌው ግሩፕ እና እችን ሴት ለጥፎ ምን ሲላት እንደነበረ እናሳያችሁ። እችን ሴት ለጥፏት ቆይ ላሳያችሁ። እቺ አሁን ያያችኋትን ሴት ስላጋለጠችው ምን እንደሚላት ትሰማላችሁ። ይሄ እንደሚሳደበው ሰውዬ እኔ የኢየሱስ ነኝ፣ ኢየሱስ ወዶ መርጦኝ፣ ኢየሱስ እንዲያርጎኝ እያለ ሰውን ከክርስቶስ ኢየሱስ መንገድ የሚያስወጣ ይሄ በእርኩሰት አእምሮ የጨቀየ ይህ ሰው ነው። ከዚህ ሰው ነው ራቁ ስንላችሁ የነበረው። ከዚህ ሰው ራሳችሁን አርቁ። ይህ ሰው ማለት ለማንም አይጠቅምም። ይኸው እችን ሴት በጌታ ቤት ነው ያደግኩት። ያለ ጌታ ሌላ ነገር አላውቅም። ጉዱን ስታወጣበት ነው እንግዲህ አሁን እንዲህ የሚሰድባት። ስሙ፣ በጌታ ነኝ፣ በጌታ ቤት ነው ያደግኩት። ከዚህ ውጭ ማቀው ህይወት የለኝም ያልሽው። አቤት ድፍረትሽ፣ አቤት አለማፈርሽ። አንቺ ሴትዮ ግን የሆነ የአእምሮ ችግር እንዳለብሽ ያስታውቅብሻል። አሁን እንደዛ ብልግና የሚሳደበው ሰው ነው። በደንብ ስሙት። ጸልይልሻለሁ። አንቺ በጌታ ሳትሆኚ በጌቱ ነበርሽ፣ ከጌቱ ጋር ኖርሽ። ከጌቱ ጋር የነበርሽን ህይወት ብቻ ነው የምታውቂው እንጂ በጌታ አልነበርሽም፣ ደግሞም አይደለሽም።
ስለዚህ እየመጣሽ በጌታ ነኝ ከጌታ ውጪ ሌላ ህይወት አላውቅም አትበይ። እንጂ በጌታ አይደለሽም ሆነሽም አታውቂም። እነ ቀለሜ ቤት በጌታ የሆነ ሰው አንድ ሰው መሳደብ አለበት። የሴቶችን እርቃም ፎቶ እያዘ ማሰቃየት አለበት፣ ማስጨነቅ አለበት። ሌላኛው ከሴቶች ገንዘብ መዝረፍና መብላት አለበት። በጌታ ልትሆኑ ቀለሜ ቤት እንደማን እንደዚህ አይነት ባለጌ ማለት ነው። እንደዚህ አይነት በልመና የሚተዳደር በነገራችን ላይ ለምን ሆኖ ይሄን መኪና የገዛው ደቡብ አፍሪካ ውስጥ ኢትዮጵያ ውስጥ ሞባይል መግዛት ወይስ መኪና መግዛት ማለት እና ሲጦ ነው የሚያዞረው። ሲጦ ታውቃላችሁ አይደል? የተፈጨ ትንባው በባህላዊ መልኩ የተፈጨ ትንባው እኛ አካባቢ እንዲ በጣም ይሄ ማለትም ድሆች የሚጠቀሙት ሲጋራም እንትን መግዛት የማይችሉ ሰዎች የሚጠቀሙት ነው። እና ደቡብ አፍሪካ ላይ ይሄን ነው እየሰራ ቢሸጠው ይሄ ሰውዬ ሲጦ ነው፣ የሲጦ ነጋዴ ነው። እግዚአብሔር ያሳያችሁ። ሲጦ እየነገደ ነው። እንግዲህ ወንጀል ሲሰራ የከረመው ወንጀል ስሙ በስሙ አይ ስምሽን እንኳን አልጠራም because you don't deserve it። የለቀቅሽው ቮይስ የከሸፈ ነው። ስሙት። እኔ የፕሮቴስታንት እምነት ተከታይ ነኝ። ብዙ ቸርች አልሄድም። ተከታይ ነኝ ግን ቸርች አልሄድም። ላይጋጭብሽም ማንሽ እግዚአብሔር ያሳያችሁ። አንተ ቸርች ከቸርች አለመሄድ አይሻልም? ፕላስ ደግሞ ሰሙሻ ዘማሪ ለማታውቁ የተፈጨ ኮሾ ማለት ነው። ምን ፕላስ ዘማሪ ነኝ ይላል ታውቃለህ። አዲስ ለመጡት የቅድሙ እናሰማቸው። ኤዲ መሰለኝ 140 ሰው አለ። እስኪ አሰማው። ኤሊ ፎቶ አድርገው ሰሙሽ ልጅቷን እንዳያዩት። እቺ ልጅ ነው የሚሳደበው። ጋይስ በደንብ ስሙት። ቤካ የሚባለው ወንበዴ ማለት ነው። እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድን ነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስታስጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱር እያለ አንቺ ሰካራም ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሾች ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው እኮ አልኩሽ እኮ። በደንብ አድርጌ ነው የማወራው። እንዴት ጻጻፍሽው ነገር እኮ እኔ ጋር በጣም ብዙ ነገር። አንቺ ዱርዬ እኮ ነሽ እንዴ! ዱርዬ ማለት ነው። በየቦታ ሲከፈልሽ ገንዘብ ሲከፈልሽ ቀምሽ የምትገልቢ እኮ ዱርዬ ሸርሙጣ እኮ ማለት ነው። ያ ደግሞ በስምሽ ነው የጠራሁሽ፣ በግብር ስምሽ ነው። በየሆቴሉ ለጠራሽ ሁሉ እንደ እንስሳ በየሽበት የምትጋደሚ ባለጌ ነው። እንግዲህ ጌታ ያላችሁ እንትን የሚያሳስታችሁና ተጠንቀቁ ጋይስ። ቀለሜን ጨምር ማለት ነው። ወፍ የለም ውሸታቸውን
እግዚአብሔር ያሳያችሁ። እኚህ ናቸው አሁን በወንጌል ስም ተሰብስበው የሴትን እርቃን ፎቶ እያዙ ሴቶችን እያስፈራሩ እቺ አሁን የሁለት ዓመት ሙሉ በካርድ የሰራችውን ካርድ እንትን ልሻለን ብለው የሁለት ዓመት የሰራችውን ገንዘብ በልቷት ነው ይሄ ቦዘኔ። ለምን እቺ ልጅ ጉዴን አወጣች ብሎ ነው ሲሰድባት የነበረው? ለምን ጉዴን አወጣች? ሰዎች ከጀርባቸው ያለውን ነገር እዩ። እኔ የእውነት ጴንጤ መሆናችሁ ፕሮቴስታንት ከነዚህ ሰዎች ጀርባ ራቁ። በተለይ ሴቶች በጣም ተጠንቀቁ። በጣም እነዚህ ሰዎች አውሬዎች ናቸው። ኤርሚያስና ከሱ ጋር የሚቀመጡ በጠቅላላ አውሬ ናቸው። በቃ ተጠንቀቁ። በጣም ብዙ ጉድ አለ። በጣም ብዙ ጉድ። ተጠንቀቁ። ይሄው እቺ ሴት ይሄው ምስክር ትሆናችሁ። በቃ መማሪያ ትሆናችሁ። በቃ ይሄው ሚዲያ ላይ ወጣው አይደል? እዚች መማሪያ ትሆናችሁ። ኤሉ መማሪያ ትሆናችሁ። ይሄው ዛሬ ከጌታ ቤት ወጥቻለሁ። እናንተ የምታመልኩትን አላመልክም፣ በቃኝ፣ ተሰቃየው። ምርር ብሏት በጣም የሚገርማችሁ ደግሞ የሚሰበስቧቸው ልጆች እነማን እንደሆኑ ኦብቪየስሊ ይታወቃል። በጣም ጥንቃቄ አድርጉ። ይሄው ይሄ ሰውዬ ነው፣ ስሙት። ማን ነበር? ኦኬ እኛ አንድ ነገር አንቺ በጭራሽ ወንጌል አማኝ ነሽ። አንድ ነገር ልንገርሽ፣ አንቺ በጭራሽ ወንጌል አማኝ ፕሮቴስታንት አይደለሽም። እንዳንተ አይነት ወንጌል አማኝም ፕሮቴስታንትም ከምትሆን የእውነት ነው ባንዲራ እያውለበለበች ጋነም ብገባ ይሻላታል። አንተ ያለህበት ገነት ከምንገባ እኛም ሲኦል ብንገባ ይሻለናል። አንተ እኮ የገሃነም ባንዲራ አውለብላቢ ነህ ቤካ። አንተም ወንግ ቀለሜ የሲኦል ባንዲራ አውለብላቢዎች ናችሁ። እዴ ስሙ፣ ኤርሚያስ አበበ ነው እኚህን ሰዎች ሚልካቸው። እያንዳንዱ ጀርባ ኤርሚያስ። እኔ እግዚአብሔርን ነው ምላችሁ። ኤርሚያስ ማለት አጋንንት ቀንድ ያለው ሰይጣን ማለት ነው። እኔ እውነቱን ነው የምነግራችሁ። ታውቁኛላችሁ። እኔ ነጭዋን ነው። እያንዳንዱ ጀርባ እሱ ካልፈቀደ አይተነፍሱም። እሱ ካልፈቀደ አስፈቅዶት ነው የሚፈሱት፣ አስፈቅዶት ነው የሚበሉት፣ አስፈቅዶት ነው የሚጠጡት። እያንዳንዷን ከነዚህ ሰዎች ጀርባ ኤርሚያስ አበበ ነው። ስድቡን እያንዳንዱን ያውቀዋል። እያንዳንዱን ስንት ሴት ደም በውስጥ እያስለቀሱ ይኸውላችሁ። ሴቶች መማሪያ እንዲሆናችሁ ነው የምናቀርበው። እነዚህ ሰው ሆነው አይደለም፣ እንደ ሰው ከሰው ቆጥረናቸው አይደለም። ስሙ ቶኝም አትች ይመተሽ እኛው ሳትደበቂ ለአንቺ አይነት ወንጌል አማኝ ስለማይኖር ማለት ነው። ትዘፍኛለሽ፣ በዘፈን ትጨፍሪያለሽ፣ ትሰክሪያለሽ፣ በጣም ብዙ ነገሮች ታደርጊያለሽ። ስጋ ፍላጎትና መሻት እንደፈለጉ እየኖሩት እኔ ፕሮቴስታንት ነኝ፣ እኔ ወንጌል አማኝ ነኝ አይሰራም። እኛ የሚዘፍን የሚጨፍር የሚሰክር ወንጌል አማኝ የለንም። አንድ ሰው ለኃጢአት ያላቸው እነዚህ የሚሳደብ ባፉ የሚጸዳዳ ለነዚህ የወንጌል አማኝ የመጀመሪያው መስፈርት በቃ መስፈርታቸው ይሄ ነው። በጣም ታግሰን መክረናቸው ሚዲያ ላይ ወጣ። ሚዲያ ላይ መክረን ትዝ የሚላችሁ ከሆነ ገስት ላይ ሁሉ እየገባን ልክ አይደለም ይሄን አስተካክሉ ስንላቸው ነበር። ወደ ወንጌል አማኝ ስመጣ የመጀመሪያ እቅድ የነበረው ኤርሚያስን ወንጌል እንዲሰማ ማድረግ ነበረ። መጽሐፍ ቅዱስ እንዲማር ማድረግ ነበረ። ሞክሬያለሁ፣ አድርጌውማለሁ። ቤቱ ገብቼ አድርጌዋለሁ። ነገር ግን ሰው ቀነሰብኝ አለ። ሰው ቀነሰብኝ።
ሰው ቀነሰብኝ ብሎ ነው ወደ ስድቡ የተመለሰው። በነገራችን ላይ ሰው ቀነሰብኝ። እንግዲህ በደንብ ስሙት። የነሱ ወንጌል አልሞተ ማንነት ይዞ ኦኬ የስጋን ስራና መሻት እንደፈለገ እየፈጸመ እኔ ክርስቲያን ነኝ እኔ ወንጌል አማኝ ነኝ ብሎ ማለት አይችልም። ስለዚህ አንቺ ስቲል በጨለማ ውስጥ ያለሽው በአንቺ ህይወትም የተገለጠ እየተብራራ ያለው የጨለማው ስራ ነው። ሶ አንቺ ወንጌል አማኝ ተሆኚ አንቺ እኛው እንግዲህ ለዚህ ሰውዬ የብርሃን ስራ ምንድነው ብላችሁ ስትጠይቁ ለዚህ ሰውዬ የብርሃን ስራው ላቶ በከቻ የብርሃን ስራ ያው ቤኬ የተባለው በከቻ ነው ስሙና ላቶ በከቻ የብርሃን ስራ የሚባለው እናሳያችሁ። እንግዲህ እቺ ልጅ የብርሃን ስራ ላንቺ የተገለጠ እንዲያይሁልሽም እያለ ሊያሸማቅቃት የነበረው ጋሽ በከቻ ጋሼ በከቻ ነው ስማቸውና ቤኬ ያለው እንዴ በከቻ እንዴ ቤኬ ተብሎ በከቻ ይቆላመጣል። ግን አረ ፍትህ ለበረከት በከቻም ቤኬ ብለስታ ተው ሚስጥር አታስወጡኝ። ይሄው ስሙ ለዚህ ነው ቲክቶክ ይዘጋል፣ ፊልተሩ ይወልቃል፣ ማስኩ ይወልቅና ሪል ማንነቱ የቤታ ይሄ ቤታ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች ዳለች ዝም ፍቅር ሲዝም ዳለች ያ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ ማቀጥሎ ሪል ማንነቱ ሴት አይደለም። ይሄ ከዳለቻ በላይ ተሳዳቢ ነው፣ ሴትን አንቋሻሽ ነው፣ አዋራጅ ነው ነው ይኸውልሽ ሌልቲ ዳልቻ ነኝ ቢሰድበኝ አይ ዶንት ኬር። ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይ ስለዚህ አይሰማኝም መራጭ ማለት ነው። መንግስት ተዳታል ስሙ እቺ ምስኪን ሴት ነው። እቺ ምስኪን ምንም የማታቅ ልጅ ሚሰድባት ምንም የማታቅ ምስኪን ታውቃላችሁ? እቺ ልጅ ነው የሚሰድባት። 2 ዓመት ደም ተፍታ ሌት ተቀን በደቡብ አፍሪካ ምድር አስባችሁታል? ሴት ሆኖ ደቡብ አፍሪካ ላይ ደም ተፍታ የሰበሰበችውን ገንዘብ ሙልጭ አድርገው በልተዋት ከነቀለሜ ጋር ይኸው ክሬዲት ካርድሽን በእኛ በኩል ስለምትጠቀሚ ገንዘብ እኔ ጋር አስቀምጪ ብለዋት እምሽክ አድርገው በሏት። ከዛ በኋላስ ይኸው ስሙ የሚሳደቡትን ስድብ መራጭ ማለት ነው። መንግስት ተዳታል አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳለቻ ነው፣ ሪል ማንነቱ ዳለቻ ነው። ለምን መሰለሽ እንደዚህ ነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ፣ ከኋላ ከወገበላት ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ ገብቷቸዋል እንደ አይደል? ቤካ ከወገብ በላይና ከወገብ በታች 2 መንፈስ ነው የሚሰራው። ከወገብ በታች ምንም የለውም ማለች። አረ ሴትዮዋ ቀኔ ትናገረው የለ እንዴ? ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ስለዚህ ህዝቡ መስማት አለብኝ። ጉዱ ለምን እኮ አፈርኩኝ። ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሽው? መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ነው መሰረቶች። ቀጥታ ወደ ዋናው እንግባ። መጽሐፍ ቅዱስ ይገደናል። ቲክቶክ ይሄ አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው ተመሰለ ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋል። ስለዚህ ህዝቡ መስማት አለብኝ። ጉዱ እኔ ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሽው? መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ነው መሰረቶች መታወቅ አለበት። ያው ደግሞ የመንደር ሴት ገናውን ቸርችል አመት ነው
አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ። ለዛ ነው እሷን የሚሰርባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናወራበታለን። ክፈችውን አሰም ተራ በተራ ናቸው ይመጣሉ። ችግላችን በትክክል ማተጠቀሚ ችግላችን የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ፣ እኔ በእናት አባቴ ተቆጥቼ ያደግኩ ልጅ ነኝ። አይ እንትን በሉ ቶሎ ፍጠኑ፣ ታብታብ አድርጉልኝ። ሪፖርት እያደረገ ነው የጋሽ ቤካ እንትኖች እና ታብታብ አድርጉ። ታብ ሼር ኮፒ ሊንክ አድርጉ። ፍጠኑ። እነዚህን ማኝም ባለጌዎችማ ከዚህ በኋላ አይቀጥሏትም። ታብታብ ሼር ኮፒ ሊንክ አድርጉ። እንዴ ታብታብ እንዴ 3.3 ምን እየሰራችሁ ነው እንዴ? የጠላት ቀጠና ይደንግጥ ይራድ። ፍጠኑ። ታብታቡን አሳድጉ እንዴ። 100 ሰው ተቀምጦ ታብታብ የለም እንዴ? በወንጌል ስም ወንጀል የሚሰሩ ሰዎችን እንቃወማለን። በሴት ነፍስ የሚጫወቱትን እንቃወማለን በወንጌል ስም። ከዚህ በኋላ ወንጌል በሰላም ይሰበካል። የክርስቶስ መንግስት በሰላም ይነገራል። ሰሙ እንዴት ነህ? ሰላም ነው? ታብታባሩ ፍጠኑ። አንተ ላውራ። እግዚአብሔር ይመስገን። አይደል እንዴት ነህ? እግዚአብሔር ይመስገን አለው። አዎ ቤካ በጣም ተሳዳቢ ነው። አዎ እኛም እናውቃለን። ምገባው የሚያገለግለው እኛ ቸርች ነው። እዚህ ሳውዝ አፍሪካ ላይ ስለንደን ኤልቤተል ቸርች ያገለግላል። ከዛ በኤሊ ጉዳይ ላይ 8 ወር ተቀጥቷል። አዎ እሷን ከተሳደበ በኋላ ተቀጥቷል በስድቡ ምክንያት ተቀጥቷ። አሁን አገልግሎት ጀምሯል። ከጀመረ በኋላ ደግሞ ተቀባይነት የለውም። ስሙ ትክክለኛ ስሙ እሱ በቲክቶክ ቤካ ነው። ትክክለኛ ስሙ ተመስገን ይባላል። ተመስገን ነው ስሙ ትክክለኛ ስሙ። አይ ፎሎ አድርገውና ሰሙ አዲን ፎሎ አድርገውና በጣም ተሳዳቢ ነው። እኛም በጣም የምንቃወመው። ከማን ጋር ነው የሚኖረው? እዛ ከማን ጋር ነው የሚኖረው? አግብቷል? አድዬ ይቅርታ፣ እኔ እላለሁ ብዬ ነው። በጣም ይቅርታ። ሚውትን አንሳና አውራ። ወይ ተመስገን አግብቷል። ተመስገን በዚህ ነው ያሉት። በጣም ነው የሚሳደበው ልጁ፣ በጣም ይሳደባል። ደግሞ ኮሚኒቲም ደግሞ አትሳደብ፣ ደግሞ ሃይማኖት አትሳደብ ይለው ምክር ሰጥቷል። ከዛው ደግሞ ልጁ ብዙም ተቀባይነት የለውም። ዝም ብሎ ብቻውን በቲክቶክ ያወራል እንጂ በቤተክርስቲያን ውስጥ ተቀባይነት የለውም። በምንድን ነው የሚያገለግለው? እዛ አባ ሳምሶን ነው የሚያገለግለው በዝማሬ። ኦኬ ጭራሽ ዘማሪ ነው። ሌላ አገልግሎት በዚህ ደምጡ ዘምሮ። እሺ እንትኑስ ከማን ጋር ነው የሚኖረው? አይ እሱ ጓደኛም የለውም። ሰሙ ብቻ ነው ማለት ይቅርታ፣ ሰሙ ወይ ነው እንዳለው ካዱሽና አውርድልኝ። ሰሙ ሶስት አግብቶ ፈቷል እያሉ ነውና አዴ ሶስቱ ሚስቶቹን ትነግረናለህ? ሰሙ ስማኝ ግን ካዱሽን ወይ አውርድልኝ ወይኔ ልውረር ወይ ካዱሽን አውርድልኝ አንዴ። ማን ነው ያስገባው? እንዳታስገቡ ይሄን ሰው ያስገባ ሞዴሬተሩ ይነሳል። እሺ ንገረኝ፣ አሁን ንገረና ደቡብ አፍሪካ ሲገባ የነበረችው ሚስቱስ? እሱን አላወኩም፣ ግን ይዟት የገባው እሱን አላወኩም። ደቡብ አፍሪካማ ማን ይቀርበዋል ብለህ ነው? አረ ከኢትዮጵያ አግቦታቸው ኢትዮጵያ በመጣ ቁጥር ሴት ነው የሚያጭደው አሉ። አንድ ሲመጣ ሚስት ነበረችው አሉ። ሰሙ ሰላም ነው? እንዴት ነህ? አለህልን ወይ ወንድማችን? እግዚአብሔር ይመስገን። እንዴት ነህ? ሰላም ናችሁ ወይ? አለንልህ። እንዴት ነህ? አለን ይመስገን አምላክ። ባይዛው ሰውዬ እባክህ በተለይ ከነገ የአንድ ሀገር ልጆች ነን። የምር አረ ብሎ አድርጎኛል። ሳይቸገረኝ የሆነ ጊዜ ሀገሬ ልጅ ብዬ ብቻ ስለጻፍኩኝ እንዴት ትላለህ አንተ? እንዴት ሀገሬ ልጅ ትላለህ? ተመስገን ነው ስሙ። ለይሳት ተመስገን አበበ ነው። ተመስገን አበበ ነው ሀገራችን ላይ ነው ያቋሉ። ኖርማሊ ከነቀርሞ ይወጣ ተመስገን ነው። ቲክቶክ ስም ነው ቤካ
ቤካ እዚህ ነው ራስህ ግራ ነው ገባኝ። ተመስገን አበበ ነው ናቸው እውቀት የሰጣችሁ ያላችሁ እናንተ ናችሁ እንጂ ሰውየው ተመስገን አበበ ነው። እንግዲህ እስኪ ምላሱን ካላረፈ የት አካባቢ ነው ፈዬ? ሮጲ ይባላል አካባቢያችን። ከአላባ ቁሊቶ የ20 ኪሎ ሜትር መንገድ ነው። የሚገርም አገሬን ወዳውኑ የአገሬን ስም ስለጠራው ብቻ ቦለከኝ። ደቡብ አካባቢ ነው ፈይሳ? ኦሮሚያ አካባቢ ከምባታ ውስጥ ነው አይደል? ሮጲ ኦሮሚያ ነን። ኦሮሚያ አካባቢ ነን። ኦኬ ኦሮሚያ አካባቢ ናችሁ። ሮጲ የምትባለው ከአላባ የ20 ኪሎ ሜትር መንገድ ናት። ከአላባ ቁሊቶ። ኦኬ አርሲ ውስጥ ናችሁ ማለት ነው? በአርሲ ውስጥ ማለት ነው። ስለዚህ አንድ ሀገር ልጆች ነን። ሲጀመር የቀለሜ ዘመር ነው በለኝ። የቀለሜ ዘመር ነው በለኝ። ያው ቦለከኝ። ከዛ በኋላ እንዳላገኘው አደረገኝ። ስለዚህ ምላሱን ማያርፍ ከሆነ አይዞህ አሁን እናገኘዋለን። አይዞህ መቦለክ አይደለም አካውንቱን እንቀበል የለ እንዴ? የሆነ ጓደኛው ነበረና አንድ ኦርቶዶክስ ጓደኛው ነበረና ያንን የማውቀው በጣም ወዳጁ ነው። የሱን ስም ስለጠራው ብቻ ነው የሚነጋበኝ ስለሱ ብሎ ነው ቦለከኝ። ወይኔ በላቸው። እኔ ቤካ ስትሉ እኮ ገርሞኛል። ለማለት ግራ ገባኝ። ቤካ ሲባል የማያርፍ ከሆነ እንግዲህ እስኪ እንትን ስጡኝ፣ አበባ ያላችሁ አበባ ስጡኝ። አበባ ይዘረግፈኝ ነውና አበባ ያላችሁ ቲክቶክ ኮይን ይሻላል። አበባ ያላችሁ አበባ ስጡኝ። ነው የቲክቶክ ሳይኗ ትሻላለች። ሰሙ ቲክቶክ ሳይኗ ይቅርታ፣ የቲክቶክ ምልክቷ ያለቻችሁ የቲክቶክ ምልክቷን ሼር አድርጉት። ምን ትሰራላችሁ? ኧረ ታብታብ አድርጉ። የቲክቶክ ምልክቷን እንትን በሉ፣ ፍጠኑልኝ። ሊዘረግፉኝ ነው። ቻለም ጊፍት መስጠትም እሺ እያለ አይደለም። 4 ደቂቃ ነው የሰጠ። ሰስፔንድ ሊያደርግብህ ነው ወይ ውጣ በቃ። ኦኬ ልውጣ አይደል? እንትን በል ገብተን አካውንትን Everybody, please keep quiet. No, brother, literally don't do that. Please. There's one host. Relax. You can answer it. Grad, you ask me a question, I'm going to answer you. Let me answer him so that we're done with that. Right, Grad. We can only present our foundations, our policies, our manifesto, and they can see from our constitution, the AVRI constitution, which aligns with the South African constitution, because we must align to it. Be any party in South Africa, we must align to it. So we will create where they Sorry will to get... interrupt you there, Mr. Waterright. Sorry to interrupt you there. Mr. President, hold on, Mr. Literally. Mr. Water, I'm asking for practical way other people can speak. of how you are going to show that the Ante and Bishop Lavis